በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የህሊና ጸሎት በጎ ስጦታ ከእግዚአብሔር ሲደረግልን የሚቀርብ የምስጋና ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን አምላክ እግዚአብሔር ሆይ በቅድስና የተመሰገንክ የጌትነት ምስጋና በሰማይና በምድር የመላ ነውና እናመሰግንሃለን። ስለተደረገልኝ በጎ ነገር ሁሉ ፈጽሜ አመሰግንሃለሁ። ሁሉ ከአንተ ነው፣ ሁሉም ያንተ ነው። የአርያም ስፋት የክብር ዙፋን ነው፣ የምድርም ስፋት የእግርህ መመላለሻ ናትና ምስጋና ይገባሃል። ፀሐይ ያንተ ናት፣ ጨረቃም ገንዘብ ናት፣ ከዋክብትም የእጆች ሥራዎች ናቸው። ደመናት መልእክተኞች፣ ነፍሳትም ሰረገላዎች ናቸው። እሳትም የቤትህ ግድግዳ ነው። ለአንተ አንዳች የሚያቅትህ የሚስተካከልህም የለምና ስላደረክልኝ ነገር ሁሉ አመሰግንሃለሁ። ቤቴን በበረከት የጎበኘ አንተ የቤትህ ጠፈር ውሃ ነው፣ የዙሪያህም ጸፍጸፍ የበረድ ሰሌዳ ነው። ድንኳኖች ብርሃን ናቸው፣ የመሰወሪያህ መጋረጃ የብርሃን መብረቅ ነው። መመላለሻህም አየሮች ናቸው፣ የነጎድጓድህ ቃልም በብልጭታ ያለ ነውና ምስጋና ይገባሃል። ቸር ስጦታዬ ሆይ የጠየቅኩት የዘገየብኝ ጩኸቴ ያልተደመጠ መስሎኝ ተስፋ ስቆርጥ፣ አንተ ግን በወሰንከው ጊዜ ሁሉን አድርገሃልና አመሰግንሃለሁ። እንዳሰብክ ታደርጋለህ፣ እንደጀመርክም ሁሉን ትፈጽማለህ፣ እንደወደድክም ታከናውናለህ። ሐሳብህን ይከለክል ዘንድ የሚችል እንደሌለ ተረድቻለሁና ክብር ምስጋና ይግባ። ቸር አባቴ ሆይ ምን ያህል ጊዜ በበደልና በኃጢአት አንተንም በማስከፋት እንደኖርኩ እያወቅህ ልመናዬን ስለ ሰማኸኝ አመሰግንሃለሁ። ክፋት የሌለብህ ቸር፣ በቀል የሌለብህ የዋህ፣ ፈጥነ መቅጣት የሌለብህ ትዕግሥተኛ፣ ኃጢአት የሌለብህ ጻድቅ፣ እድፍ የሌለብህ ንጹሕ፣ ጠማማነት የሌለብህ ቅን ነህና ምስጋና ይገባሃል። ሩሩና ቸር የሆንክ አባቴ ሆይ ዛሬ ላለሁበት ማንነቴ መሠረት የዕቅዴ ፍጻሜም ነህና ከፍ ከፍ በልልኝ። ቸሩ አምላክ ጌታ ኢየሱስ ክርስቶስ ለእኔ ስትል በመስቀል ሞት የገለጽከውን ፍቅር እያሰብኩ ከኃጢአትና ከዓመፅ ሥራ እንድርቅ ፍቅር በውስጤ ይታተም። አንተን በማክበር እንድኖር ለዘላለሙም እርዳኝ። በወላዲተ አምላክ በድንግል ማርያም ልመናና ጸሎት አሜን። ጸሎተ ምህላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የይቅርታ አምላክ አቤቱ ማረን፣ የቸርነት አምላክ አቤቱ ይቅር በለን። ልጅህን ልከ ያዳንከን አቤቱ ተመልከተን። ጨለማ ሕይወታችንን ወደ ብርሃን የለወጥክ አቤቱ ታደገን። በዚህ ክፉ ዘመን የገጠመኝን መከራና ችግር ታርቅልኝ ዘንድ በአማኑኤል ስም በድንግልናትህ ለምንሃለን። በጨለማ ለነበሩ አሕዛብ እንደ ነጋሪት ጮኸው መወለድህንና መምጣትህን ላስተማሩ ነቢያት ብለህ ከመዓት ሰውረን። የአሕዛብን ምድር በመስቀል እርፍ አርሰው የቃልህን መዝገብ በዓለም ዳርቻ ሁሉ ስለዘሩ ስለ ቅዱሳን ሐዋርያት ብለህ ከክፉ መከራ አድነን። ድል ስለነሱ አምነው ንጹሐን ስለሆኑ ስለ ሰማዕታት ተኩላዎች ስለበሏቸው ስለ መንጋ ብለህ ይቅር በለን። የጽድቃቸውን ዋጋ ትሰጣቸው ዘንድ በንጽሕና ሹመታቸውን ስላበረከቱ ፍጻሜያቸውንም ስለተቀበልክላቸው ስለ አባቶቻችን ጳጳሳት፣ ቀሳውስት፣ ስለ ወንድሞቻችንም ዲያቆናት፣ ደናግልና መነኮሳት ብለህ ይቅር በለን። ይህን አላፊ ዓለም ጠልተው በሰማይ ያለውን ሰርግና ክቡር የማያልፈውንም ተድላ ስለወደዱና ዓለምን ስለናቁ ልጆች ስትል ይቅር በለን። የሁላችንም እመቤት፣ የእምነታችን ምልክት፣ የመዳናችን ምክንያት፣ እውነተኛ መብልን የሰጠችን መሶበ ወርቅ፣ የሕይወትን ውሃን ያጣፈጠች ንጹሕ ማሰሮ በሆነች በድንግል ማርያም ስም ይቅር በለን። ጌታ ሆይ ስለማያልቀው ቸርነት ስትል ምሕረትን አድርግልን። በዚህ ቦታ በዚህም ጉባኤ በዚህም ስፍራ በሀገራችንና በዓለም ሁሉ ምሕረትንና ቸርነትን አድርግልን። ቸር አምላክ ሆይ የደከሙት ይዳኑ፣ ኃጥአን ይጽደቁ፣ ንስሐ የገቡትም ይንጹ፣ ጻድቃንም ይጠበቁ፣ የተቸገሩት ይፈቱ፣ የተጨነቁት ይረፉ፣ ተክዘው የነበሩ ሁሉ መጽናናትን ያግኙ።
ያዘኑትም በአንተ ደስ ይበላቸው። ተስፋ የቆረጡት ተስፋቸው ይመለስ። በአስከፊ ሕይወት ውስጥ ያሉ ሰዎች ሁሉ በምሕረት ዓይንህ ይጎብኙ። ጌታ ሆይ እየተሰማ እየታየ እየተፈራና እየተጠበቀ ካለው ክፉ ነገር ሁሉ ጠብቀን፣ ሕዝቦችህን ጎብኘን። በቸነፈር በዋግ በአንበጣ በአረማሞ በተምችና በኩብኩባ በወባ ንዳድ በኤድስና በረሃብ ከመሞት ሰውረን። ቸር አምላክ ሆይ በእስር ቤት ያለ ፍርድ የሚማቅቁትን ፍትሕ በማጣት በገዢዎች ቀንበር ስር ወድቀው የሚሰቃዩትን ሁሉ ተመልክተ ነጻ አውጣ። ምድራችንን እያናወጠ ካለው የዲያብሎስ አሰራር እርሱም ዘረኝነት፣ ደም አፍሳሽነት፣ ሽብርተኝነት፣ መናፍቅነት ታደገን። በመከራችን ጊዜ ካንተ ውጪ የሚረዳን በሐዘንና በችግራችንም ጊዜ የሚታደገን የለምና ይቅር በለን። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከእርሱም ጋር ትክክል በሆነ በመንፈስ ቅዱስ ስም ዛሬም ዘወትርም ለዘላለሙ አሜን። ጸሎት ወደ እመቤታችን ቅድስት ድንግል ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ ሩሩና አዛኝ የሆንሽ እመቤቴ ማርያም ሆይ በአንቺ ጥበቃ ከተማጸኑ እርዳታሽንም አማላጅነትሽንም የፈለጉ ሁሉ አንድ ስንኳ እንዳልቀረባችሁ አምኜ ከተቸገርኩበት መከራ ሁሉ ነፃ ወጣ ዘንድ በፊትሽ ቀርቤያለሁና የደናግል መመኪያ እናቴ ሆይ በዚህ እምነት የቀረብኩትን ልጅሽን ተመልከቺ። የረድኤትሽ ጥላ በመከራዬ ሁሉ ጥላና ከለላ ይሁነኝ። የወልድ እናቱ መልካሟ ርግብ ሆይ የውስጥ ሰላሜን ስጭኝ፣ መረጋጋትንም ፍጠሪልኝ። ለማንም ነግረው ዘንድ ያልደፈርኩትን ይህንን የልቤን ጉዳት አይተሽ ዘኝልኝ። ያንቺ በመሆኔ ራርተሽ ቃሌን ስሚ፣ አድምጭኝ፣ ችላም አትበይኝ። ሐዘን የደረሰበት ስለ ሐዘን ያውቃልና፣ ስደትና ረሃብ መጠማትና መቸገር የደረሰበት ይህን ያውቃልና፣ ከነዚህ መከራዎች ሁሉ በአማላጅነትሽ ጠብቂኝ። ኑሬን ባርኪ፣ ሰላሜን አብዢ፣ አስጨናቂዎቼን አስታክሺ። በቅዴ በመንገዴና በሁለንተናዬ ሁሉ የእናትነትሽ ምሪትና ከለላ አይለኝ። ለማንም ነግረው ዘንድ ያልፈቀድኩትን የልቤን የውስጥ ብሶት ለአንቺ ነግሬያለሁና ፈጥነሽ አረጋግኝ። እናቴ ሆይ የልቤን ሐዘን ካንቺ ሌላ ለማን እነግራለሁ? እመቤቴ ማርያም ሆይ በጎን ሥራ ለመሥራት የሚያበረታታኝን የቅድስና መንፈስ ቅዱስን ይልክልኝ ዘንድ ልጅሽን ለምኝልኝ። መንፈስ ቅዱስም የሰማዩን ደጅ ከፍቶ ወደ እኔ ይቅረብ። ነፍሴን አንጽቶ ሥጋዬን ቀድሶ ለእርሱ ማደሪያ ያድርገኝ። ልቡናዬም እግዚአብሔርን ደስ ከሚያሰኘው ነገር ሁሉ ማናቸውንም ለመሥራት ቢፈቅድ ይህ መንፈስ ቅዱስ ወደ እርሱ ይማርከኝ። የስህተት መንፈስ ዲያብሎስ በላይ ላይ አይሰልጥንብኝ። ለቅጽበት እንኳ እንዳይገዛኝ መንፈስ ቅዱስ ይጠብቀኝ። ጰራቅሊጦስ ሆይ መልካሙን ሁሉ እንዳደርግ በእኔ ላይ ይዋሃድ፣ ለዘወትርም አይለኝ። የተመሰገንሽ እመቤቴ ሆይ አንቺ ደግሞ በልጅሽ ፊት ስለ ኃጢአቴ ስርየት የተጋሽ ሁኚ። በኃጢአቴም ቁስል ላይ የልጅሽን የፈውስና ድህነት መድኃኒት ጨምሪልኝ። እርኩሰቴንም ከልጅሽ ጎን በፈሰሰው ቅዱስ ውሃ እርጭው፣ ዝገቱንም አጥሪልኝ። ማኅተሜንም የልጅሽ የፍቅሩ ምስጢር የሚሆን ደሙ ይሁንልኝ። በአማላጅነትሽ ማኅተም የሰው እጅ ወዳልሠራው ወደ ሰማያዊ አዳራሽ ገብቼ ተድላን እንዳደርግ አዘጋጅኝ። በልጅሽ ሰርግ ቤት ከአንቺ ምልጃ የተነሣ ከብሬና ተሸልሜ ልገኝ። በቅዱሳን ጉባኤ መካከልም ደስ ብሎኝ ልኑር። ዋጋዬም እንደነርሱ ትሁንልኝ። ዋጋዬም በአንቺ እናትነት ንጽሕናና ቅድስና ትሁነኝ። በዚህ ምድር አኗኗሬም የበረከት ተክል ልጅሽ ያድርገኝ። የአሳርና የጉስቁልና ኑሮን ያርቅልኝ። እናት ሆይ የዋ ልሆን እንጂ ጠማማነትን አርቅልኝ። ቀና ልሁን ተንኰለኝነት ይጥፋልኝ። ቸር ልሁን በንፍጉነት አልታሰር። ለክብር ልሁን እንጂ የውድቀትና የሐሳር ምሳሌ አታድርጊኝ። ለደስታ አድርጊኝ እንጂ ለሐዘንና ለቅሶ አልሁን። ምሕረቱ እንደ ባሕር ለሆነው ቸርነቱ እንደ ከዋክብት በበዛው በልጅሽ በረከት ልሸለም። ድንግል ሆይ እታመንሻለሁ። ከተሰወረው መከራ በግልጽም ከሚመጣብኝ ጥፋት ሁሉ አድኝኝ። ለዚህ ምድር ኑሮዬ በልጅሽ ምሕረት በአንቺ አማላጅነት እንጂ በፈረሰኞች በጦረኞች ሰልፍ በሰረገላ መንኰራኩር በእውቀትና ጥበብ በዘርና በጎሳ በገንዘብና በውበት በጉልበትም የምመካ አልሁን።
በአንቺና በልጅሽ ብቻ ልታምን እንጂ። ድንግል ሆይ ሰይፍ በመሳል ጦር በመወርወር ቀስት በመገተር ስር በመማስ ቅጠል በመበጠስ ሟርት በማሟረት የምታመን አይደለሁም። በጸሎትሽ ረዳትነት በልጅሽ አዳኝነት እታመናለሁና ሁለንተናዬን እርጂ፣ ባርኪ፣ ጠብቂ ለዘላለሙ አሜን። በቤተ ክርስቲያን ውስጥ የሚቀርብ የመመለስ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰውን ያዳንክ እጅግ ደግና ሩሩ ጌታ አምላክ ሆይ በመንበረ ታቦት ፊት በትሕትና ጎንብሼ ወደምገኘው ወደ እኔ ተመልከት። ያንተ መሆንን ሽቼ ፈልጌ መጥቻለሁና የምሕረት እጅን ዘርግተ ልጄ ብለህ ተቀበለኝ። ከበደሌ ክፋትና ከሰውነቴ ጥፋት የተነሳ አትጠየፈኝ። ለዘላለሙ ያንተ መሆንን ስጠኝ። ያንተ ስሆን መሠረቴ ይጸናል። ዓለምና ዲያብሎስ ያናውጹኝ ዘንድ አይችሉምና ሸክሜን አውርደህ ተቀበለኝ። ጌታ ሆይ የእስከ ዛሬ ኑሬ በውሸት የተሞላ በማስመሰል የምመላለስበት ውስጤ አድፎ ላይ ብቻ የጸዳበት የህሊና ሰላም የተገፎ በከንፈሬ ብቻ ደስታዬ የሚገለጥበት የእርካታ ጥማት የሚያንገበግበኝ ነበርኩ። አሁን ግን ከለመለመው መስክ ከረፍትም ስፍራ እንደምታውለኝ አምኜ ለጥማቴ እርካታ የሆነውን የቃልህን በረከት ለማግኘት መጥቻለሁ። ዓለም ይቅርታንና አባትነትን አላወቀም። እኔ ግን ምሕረትን አስቤ በቤት መጥቻለሁና እንደ ጠፋው ልጅ በቤት ተቀበለኝ። ጌታ ሆይ ለጠፉት ወገኖች ለከዳተኞችም ርቀውም ላሉት የምሕረት ድምፅን ከዚህ መንበር አሰማ። በችግርና በረሃብ እንዳይሞቱ በዲያብሎስ እስራትም እንዳይወድቁ ፈጥነው ወደ አንተ ወደ አባታቸው ቤት መጥተው በረከትን እንዲያገኙ አድርጋቸው። በአንድ እረኛ ስር የሚተዳደር መንጋ ብቻ እንሆን ዘንድ ሀብተ ወልድና ስመ ክርስትና ያለንን ሁሉ ወደ ሃይማኖት ከተማ አግባን። በጨለማ ሕይወት ላሉ ወደ እውነተኛው ብርሃን ይመጡ ዘንድ አድርጋቸው። ጌታ ሆይ መንፈሳዊ ማንነቷ የተረጋገጠ ነፃነትን ለቤተ ክርስቲያን ስጥ። በሟርት በጥንቆላ በኑፋቄ በዘረኝነት የተያዙትን የኤልዛቤል ልጆችን አስወግደ ንጹሕ የሰርግ ቤትም አድርጋት። ምስኪን የሚሆን እኔ ልጅ በቤት መጥቼ የኑሬን ውጣ ውረድ መጎዳቴንና የመከራዬን ብዛት ይደረግልኝም ዘንድ የሚገባኝን ሁሉ ስጠይቅና ስነግር ሩሩ አባቴ ፈጥነ ስማኝ። በዚህም ዕለት በሚደርሱት ጸሎቶች፣ ቡራኬ፣ ማሕሌትና ቅዳሴ ሁሉ እኔ ባሪያን አስበኝ፣ ይቅርታም ፈጥኖ ይደረግልኝ። በመቅደስ መታ የውስጥ ብሶቷንና ነቀፌቷን በእንባ በገለጠች ጊዜ ሐናን እንደተመለከት ተመልከተኝ። ኃጢአቷን አስባ በእንባዋ እግር እንዳጠበችው ዘማዊ ሴት ሁለንተናዋን በሰጠች ጊዜ አብልጣ ሰጠችኝ ብለህ እንደመሰከርክላት መበለት እኔን ባሪያን ተመልከተኝ። ደጅ ጥናቴንና በፊት መቅረቤን እንደ ዋጋ አድርገህ ተቀበልልኝ። ከቤት በረከትን ጠግቤ ነቀፌታዬ ተወገደልኝ ብዬ እንድመሰክር አብቃኝ። በወላዲተ አምላክ ልመናና ጸሎት አሜን። የእግዚአብሔርን እርዳታ ለማግኘት የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ይቅር ባይና መሐሪ አባት ሆይ የጠፋው ልጅ እኔ ወደ አንተ ቀርብ ያለው የምቀርበውም አንድ በሽተኛ ወደ ሕይወት ሐኪም፣ አንድ ርኩስ ወደሚያነጻው፣ አንድ ዕውር ወደ ዘላለማዊ ብርሃን ሰጪ፣ አንድ ድሃና ምስኪን ወደ ሰማይና ምድር ጌታ እንደሚቀርብ ሆኜ ነውና ከበሽታዬ እንድትፈውሰኝ፣ እድፌ እንድታጠራልኝ፣ ምስኪንነቴን እንድታስወግድልኝ፣ ራቁትነቴን እንድሸፍንልኝ ውስን የሌለውን ቸርነትን እለምንሃለሁ። በነገር ሁሉ አንተ ከኔ ጋር በመሆን የጨለመው እንዲበራ የጠመመው እንዲቃና አድርግልኝ። ሥጋንና ደምንም በመቀበል ከአንተ ጋር ለመኖር አብቃኝ። ለነፍሴ ጥቅም ይሆንልኝ ዘንድ አንተ የነገሥታት ንጉሥ የጌቶችም ጌታ ሰማያዊ ምግብ የሆነው ሥጋንና ደምን በታላቅ አክብሮትና ትሕትና በፍጹም መመለስ ኃጢአትን በመናዘዝ እንድቀበለው አድርግልኝ። መቀበሌም ለሕይወት እንጂ ለሞትና ለመፈራረጃ እንዳይሆነኝ አንጽተህ ጠብቀኝ። ጌታ ሆይ እኔ ምስኪንና ደካማ የምሆን ልጅ በልጅነቴ ዘመን የሠራሁትን ኃጢአት ይቅር በለኝ፣ ከድፍረት ኃጢአትም ጠብቀኝ። ኃጢአተኛ የምሆን ልጅ በሥጋህና በደም እንድከብር አድርገኝ። እርሱንም ስቀበል ለሕይወትና ለይቅርታ እንጂ ለፍርድ አይሆንብኝ። ሃይማኖቴ የሚጸናበት ቃልህንም የምጠብቅበት ጠላትን የምዋጋበት የእምነት ጋሻ አድርግልኝ። ከኃጢአት ስፍራ የምርቅበት በውስጥ እየበቀለ የሚዋጋኝን ጦር ወይም ፍትወታት እኩያት የምነቅልበት አድርግልኝ።
አንተ ፍቅር ነህና፣ ፍቅርም አንተ ነህና፣ ትዕግሥትን፣ ትሕትናን፣ ፍቅርን፣ መታዘዝንና ማስተዋልን፣ ርኅራኄን፣ መንፈሳዊ ኃይልንም እንዳገኝ አድርገኝ። በምታስታጥቀኝ መንፈሳዊ ኃይልም የሚታዩትንና የማይታዩትን የነፍሴን ጠላቶች እንዳሸንፍ አድርገኝ። በውጊያ ወቅትም የጠላትን ኃይል ምሽጉንም እንዳፈርስ ፈጽመ እርዳኝ። ቸር አምላክ ሆይ መመለሴን እጅህን ዘርግተህ ተቀበለኝ። ጸጸቴም እንደ ቅዱሳን ጸጸት ዳግም ወደ ኃጢአት እንዳላዘነብል የሚጋርደኝ ይሁን። ጌታዬ ኢየሱስ ክርስቶስ ሆይ ለእኔ ስትል በመስቀል ሞት የገለጽከውን ፍቅር እያሰብኩ ከኃጢአትና ከዓመፅ ሥራ እንድርቅ ፍቅር በውስጤ ይታተም። አንተን በማክበር እንድኖር ለዘላለም እርዳኝ። በወላዲተ አምላክ ልመናና ጸሎት አሜን። በረከትን ለማግኘት የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የበረከት አምላክ እግዚአብሔር ሆይ በበረከት ማጣት ውስጥ ሆኜ ነፍሴ ጎስቁላለችና ተመልከተኝ። ኑሬን ለማሸነፍ ብዙ ብደክም ብወጣ ብወርድም ትርፌና ወረቴ ግን ተስፋ አስቆረጠኝ። ስንዴ ዘርቼ እንክርዳድ የማጨድ ያህል ሆነብኝ። ባለኝ እንዳረካማ መስገኝም እንዳልኖር የዚህ ዓለም ገዥ ጠላት ዲያብሎስ መንፈሴን አደነዘዘው። ገንዘብን በመውደድ መንፈስ አሰረኝ። የተተረፈረፈ ብዕል ሀብት ለማግኘት የኃጢአት መንገድ ብቻ መፍትሄ እንደሆነ ያመለክተኛልና ጌታ ሆይ ባለኝ እንድረካ በአንተ ተመክቼ በጥረቴና በልፋቴ እንድኖር አድርገኝ። የተሰማራሁበትንም የሥራ መስክም አንተ ባርክልኝ። የቅዱሳን አምላክ ሆይ በረሃብ ተይዛ ትሰቃይ የነበረችን ሴት በባሪያ ኤልያስ ላይ አድረ ማድጋዋን በዘይት ማሰሯንም በዱቄት እንደሞላ ለስም ሲሉ መከራን በተቀበሉ አባቶቻችን ስም በረከቴን አብዛልኝ። አትረፍርፈም ስጠኝ። የመከራ ቀንንም በቸርነት አሻገረኝ እንጂ የሰውን እጅ ለማየት አትስጠኝ። በድህነት ከመሸማቀቅ በረሃብም ከመሞት በዚህም ምክንያት በሚመጣ መከራ ከመቆዘም ሰውረኝ። የባልንጀራዬን ንብረት ተመኝቼ ከመስረቅ በመጎምጀት መንፈስ ተይዤ ክፋትን ከመስራት ጠብቀኝ። የበረከት አምላክ ሆይ ጥቂት የሰበሰበ አልጎደለውም፣ አብዝቶ የሰበሰበውም አልተረፈውም። በአንተ እንድጽናና አድርገኝ። ጌታዬ ሆይ እውነተኛ እርካታ አንተ ነህና ነፍሴ አንተን አብልጣ እንድትራብ አድርገኝ። የዋላይቱ እርካታ የምንጭ ውሃ መጠጣት እንደሆነ ለነፍሴም ውሳጣዊ በረከት አንተን ማግኘት ነውና ዘወትር ከኔ ጋር ሁን። ሶሎሞን እጅግ ድሃ አታድርገኝ እንዳላማርር እጅግም ባለጠጋም አታደርገኝ እንዳልረሳ እንዳለ እኔም ባሪያ የዕለት እንጀራዬን አጥቼ ከማማረር በገንዘብ ብዛትም ሰክሬ እንዳልዘነጋ ጠብቀኝ። በረከቴን የሚወስድብኝን መርገም ሁሉ በገናናው ስም አስወግድልኝ። በመተት በአስማት በሰላቢነት በረከቴን ሊነጥቅ የተዘጋጀውን የጠላት መንጋ በመስቀል ጠርቀ ከኔ አስወግድልኝ። የበረከት አምላክ ሆይ ዛሬ በፊት ቆሜ ስለ በረከቴ መለመኔ ስለ ተትረፈረፈ ሀብትና ቅጥ ስላጣ አኗኗር ሳይሆን ያንተን መጋቢነት አምኜ በትጋት ሰርቼ ባገኘሁት እንድረካ ነውና ገንዘብን በመውደድ ከሚመጡ የኃጢአት ሥራዎች ሁሉ ጠብቀኝ። እንደ ጠፋው ልጅ ገንዘብን ለኃጢአት ሥራ ከመዋልም ሰውረኝ። የተራበውን እንዳበላ ድሃ አደጉን እንድጎበኝ የእግዚአብሔርን ሰው እንድደግፍ ቤተ ክርስቲያንን እንድጎበኝ መባህን እንድሰፍር አስራትህንም እንዳወጣ በወዜም እንድበላ በልፋቴም እንድረካ አድርገኝ ለዘላለሙ አሜን። ተስፋ በመቁረጥ ጊዜ የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጁ አምላክ እጅግ በሚያስደነግጥ ተስፋ መቁረጥ ውስጥ ገብቻለሁ። ከችግሬም ግዙፍነትና ውስብስብነት የተነሳ አሁን ባለኝ ሥጋዬ አቅም መፍትሄ ልሰጠው አልቻልኩም። ሌላው ቀርቶ የጉዳዩን መነሻነት እንኳ ማወቅ አቅቶኝ እንከራተታለሁ። የኔ ጌታ በእንዴት አይነት ጽኑ ማዕበል ውስጥ ነፍሴ እንደተጨነቀች ተመልከት። መፈጠሬን ጠላው፣ የተወለድኩበትን ቀን ረገምኩ። ለምን የኔ ብቻ መከራው ጸና? የችግርና የአስቸጋሪ ሁኔታዎች መሞከሪያ ሆንኩ። ጌታ ሆይ ያዩኝ ሁሉ ከነፍሴ ጭንቀት ከሥጋዬም ጉዳት የተነሳ ስለምን እግዚአብሔር ቀጣው? ቅጣቱስ ከኃጢአቱ የተነሳ ነውን? በዕለቱ የመከራ ቀናትን የሚያሳልፈው በደሉ ስለበዛ አይደለምን አሉኝ። ጌታ ሆይ አንተ ተስፋ ላጡ ተስፋ ላዘኑትም አጽናኝ፣ ለተቸገሩት መፍትሄ፣ ለደካሞችን ብርታት መሆንን አውቄ ወደ አንተ መጥቻለሁና ልጄ ብለህ በቅፍ ተቀበለኝ። ያን ጊዜ መጽናናቴ ይበዛል። ከእኔ ከባሪያ በባሰ ችግር ተይዘው ፈውስና ድህነት አጥተው
በመጠመቂያው ዳር ተጥለው የነበሩትን አልጋ አሸክመ አበርትተ እንዳቆምካቸው ታሪካቸውንም ለውጠ በአደባባይ እንዳከበርካቸው ሳስብ ተጽናናው። ሕዝቡ ሁሉ ከበሽታዋ ጽናት የተነሳ ተጠይፈዋት ወዳጅና አዝማድም ረቀዋት የምትይዘውና የምትጨብጠውን አታ በተስፋ መቁረጥ ውስጥ በነበረች ጊዜ ተስፋዋን አንተን አግኝታ የልብስን ጫፍ በነካት ጊዜ ታሪኳ እንደተለወጠ ተስፋዋም እንደተቀጠለ አስቤ ተጽናናው። አሁንም አምላኬ ሆይ የእኔን ምስኪን ልጅን ታሪክ እንደርሷ ለውጥ። ሩሩ ጌታዊ ከኔ ጋሩን ዙሪያዬን ከበው መፍትሄ በማጣት እየባዘንኩኝ ለምገኝባቸው ችግሮች መፍትሄ ስጠኝ። ተስፋ እንድቆርጥ ያደረገኝን የጥፋት ስር ከልቦናዬ ነቅለጥ አልልኝ። በነገር ሁሉ እየደነገጥኩ እየተሸበርኩና በተስፋ መቁረጥ ውስጥ እንዳልገባ አድርገኝ። በልቡናዬ ሰሌዳ አንተ ከነገሮች ሁሉ በላይ መሆንን እንድረዳ አድርገኝ። በአንተ በተወዳጅ ጌታዬ ፊት ብርቱ ደካማ ጠንካራው ልፍስፍስ ባለ ሞገሱ ጭንጋፍ ጦረኛው ምርኮኛ ይሆናልና መፍትሄ የጎደላቸው ነገሮች በፊት አለመኖራቸውን አውቄ ለሰላሜ ንጉሥ ልቤ ሐዘኑን ዘውትር እንዲያቀርብ እምነትን ጨምርልኝ። ባህር ከፍለ እንዳሻገርክ የደረቀ ማኅፀን እንዳለመለምክ መካኒቱን በልጅ እንደሸለምክ ሙቱን ሕይወት እንደሰጠው እያሰብኩ ጥቂት የሆነውን መከራዬን ከተስፋ መቁረጤ ጋር አስወግድልኝ። የበረከት ጌታ ሆይ የርኩስ መንፈስ ነገም ነገሮችን ሁሉ እያከበድብኝና እያወሳሰበ ወደ ቀቢጸ ተስፋ እንዳይከተኝ ገስጽልኝ። መጽናናቴ ባንተ፣ ተስፌም ባንተ፣ ደህንነትና ጥበቃም ባንተ፣ ፈውስም ባንተ፣ መሸለም ማጌጥም ባንተ፣ መሾም መበልጸግ ባንተ፣ ትዳር መመስረት ባንተ፣ ፈውስም ባንተ፣ የፈቀዱትን ሁሉ ማግኘት ባንተ መሆኑን አምኜ በጥበቃ ውስጥ እንድኖር ለዘላለሙ እርዳኝ። ድንግልናቴ ማርያም ሆይ የደረሱብኝን መከራዎች አይተሽ ተስፋ ከሚያስቆርጥ መከራዎች ሁሉ ሰውሪኝ፣ ከለላም ሁኝኝ። ጽዮን እናቴን መጠጊያ አድርጌያለሁና የሰላምና የመጽናናት ሕይወት እንድኖር ይሁን ለዘላለሙ አሜን። ከክፉ አድራጊዎች ጥቃት ለመጠበቅ የሚቀርብ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ሆይ እለምንሃለሁ፣ አስጨናቂዎቼ በላዬ ላይ ምንኛ እንደበዙ አንተ ታውቃለህ። ምንም በማላውቀው ሁኔታ እኔነቴን ለማጥፋት እያሳደሙ ስሜንም በየቦታው እያጠፉ ውርደቴንና ውድቀቴን ለማፋጠን የማይዘረጉት ወጥመድ፣ የማያቆሙብኝ መሰናክል፣ የማይቆፍሩትም ጉድጓድ የለም። ከክፋት ተግባራቸው የተነሳ ተጨንቄያለሁና አድነኝ። አምላኬ ሆይ አንድ ስንኳ በደልን በእነርሱ አድርጌ ከሆነ ሁለንተናዬን ከምታውቅ ከአንተ የተሰወረ የለምና ግፌን ተመልከት። ነገር ግን አንተ እኔ ባሪያን በበረከት ስለሸለምከኝ ጸጋንም ስለበዛልኝ የጎጆዬን ምሰሶ ስላጸና ስወድቅ እያነሳ ስደክም እያበረታ በሥራዬ ሁሉ አንተ እየቀደምክ ስለረዳኸኝ ቀንተው እንጂ ቸር አምላክ ሆይ አንተ ከኔ ጋር ሆነህ ባታድነኝና ባትጠብቀኝ ኖሮ ክፉዎች ስንት ጊዜ ወዳጅ መስለው ጠልፈው ሊጥሉኝ እኔነቴን ሊያጠፉ ኑሬን፣ ትዳሬን፣ ልጆቼንና ባለቤቴን ሥራዬን ሊያጠቁብኝ እንደነበር ሳስብ ምንኛ ጠላቶቼ በእኔ ላይ እንደከፉ አምርሬ ተናገርኩ። ነገር ግን የጥፋት ሥራቸውን አንተ እንደ ንዋይ ካብ ስትንደው፣ ሩጫቸውን ስትገታ፣ ቀስታቸውን ስትሰብር፣ ኃይላቸውን ስታደክም አይቼ አምላኬ ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? የሚያስደነግጠኝስ ብዬ ዘመርሁ። ቸር ጌታ ሆይ ልክ እንደ ዛሬው ነገንም ለጠላቶቼ አሳልፈህ አትስጠኝ። ባሪያ ዳዊት አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቀውኛልና የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን በአንተ ታመንሁ፣ በአንተ ታምኛለሁና አልፈራም። ሰው ምን ያደርገኛል እንዳለ ተስፋዬን በአንተ አድርጌያለሁና የሥጋ ትምክህት በሆነ በሥልጣን፣ በዘር፣ በፖለቲካ፣ በዘመድ፣ በገንዘብ፣ በጉልበት ተመክተው ሊያጠቁኝ ከሚመጡት ሁሉ ጥበቃ አይለየኝ። ጌታ ሆይ ጥበቃ ከኔ ጋር ሲሆን ጠላቶቼ ከገናናው ክብር የተነሳ ወደ ኋላቸው ይመለሳሉና አትተወኝ። እንደ ዓይን ብሌን ጠብቀኝ፣ መንገዴንም አንተ ምረጥ። በምጓዝበት ጎዳና ሁሉ ጠላት ይቆም፣ ያሴር ይበረታና ይሰለጥንብኝ ዘንድ አይችልምና አትለየኝ። በጠላቶቼ እጅ ጥለኝ መዘባበቻ ከመሆን አድነኝ። የክስረትና የውድቀት ምሳሌ እንደሆነ የሚሹ ሁሉ በማዳን እንዲደነቁ አምላኩ ከእርሱ ጋር ነው፣ ክንዱም ጽኑ ነው እንዲሉ ይሁን ለዘላለሙ አሜን። በጽኑ ሐዘን ውስጥ የሚጸለይ ጸሎት።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጽናናት አባት ኢየሱስ ክርስቶስ ሆይ የምወዳት ወገኔ ከዚህ ዓለም በሞት በመለየቱ ወይ በመለየቷ ምክንያት ልቋቋመው በማልችለው ጽኑ ሐዘን ውስጥ ተዘፍቄያለሁ። የገጠመኝ ሐዘን የተነሳ ቅስሜ ተሰበረ፣ ሕልሜ ድካሜና ጥረቴም ከንቱ ሆኖ ታየኝ። ሩሩ አምላክ ሆይ ይገጥመኛል ብዬ ፈጽሞ ባልገመትኩበት ሁኔታ መከራው ስለገጠመኝ መጽናናትን አገኝ ዘንድ አልቻልኩም። መኝታዬ እንኳን የሐዘኔን እንጉርጉሮ ያቃልኛል ብልም መጽናናትንም አላገኘሁም። ይልቁንም የድካምና የሐዘን ሌሊት ሆነብኝ እንጂ ፊቴም ከለቅሶ የተነሳ ገረጣ። ከሐዘኔም ክብደት ጽናት ልቤ በውስጥ ፈሰሰብኝ። ሁሉን የምትችል አምላክ ሆይ በአንተ ዘንድ የተሰወረ የለምና የከዳኝን አቅሜን መልስ፣ ያጣሁትንም መጽናናትን ስጠኝ። በማርያም ቤት በአልዓዛር ሞት ምክንያት የነገሰውን የሐዘንና የለቅሶ ድባብ አንተ በተገኘ ጊዜ እንደተገፈፈ ዛሬም በእኔ ቤት ኑሮና ሕይወት ውስጥ ተገኝተ ኑሮዬን ያመሰቃቀለውን ይህን መከራና ሐዘን አስወግድልኝ። ጌታ ሆይ የሞቱብኝን የወገኖቼን ነፍስ ሁሉ ይቅርበል። በሃይማኖት ምክንያት በተጋድሎ ስለ እውነት ያረፉትንም ጌታ ሆይ በጸሎት እንድናስባቸው ያሳሰቡን ሁሉ ተመልከታቸው። ያለ ዝግጅት በድንገት በወጣትነት የሞቱትን ሁሉ ነፍሶቻቸውን ተቀበል፣ ይቅርም በል። ለሁሉም በገነት ረፍተ ነፍስን ስጥልን። እኔም አጥ ባሪያ የሞትን አይቀሬነት አውቄ በጽድቅ ጎዳና እንድጓዝ በአንተ በአባቴ ፊት ያለ ነውርና ነቀፋ የምቀርብ እንደሆነ በሃይማኖትና በምግባር አጽናኝ። በመጨረሻው ዘመን ለፍርድ በተገለጽክ ጊዜ ልጄ ብለህ መንግሥትን እንደወርስ በበረከት ቃል ጥራኝ። ለዘላለም ኩነኔ ከመሰጠት ሰውረኝ፣ ለዘላለሙ አሜን። በመከራ ጊዜ ወደ እግዚአብሔር የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቃሌ ወደ እግዚአብሔር ለመንሁ፣ ልመናዬንም በፊቱ አፈሳለሁ፣ መከራዬንም በፊቱ እናገራለሁ። ነፍሴ ከኔ ላይ ስታልቅ አንተ ጌታ ሆይ መንገዴን ታውቃለህ። በሚሄድበት መንገድ ወጥመድ ደበቁብኝ። ወደ ቀኜ ተመልሼ አየሁ፣ የሚያውቀኝ አንድም አላገኘውም። ማምለጫ ቦታ የለኝም፣ ስለ ነፍሴም የሚከራከር ማንም የለም። ጌታ ሆይ ወደ አንተ ጮኹ፣ ተስፋዬም አንተ ነህ አልሁ። በሕያዋን ምድር ዕጣ ክፍሌ አንተ ነህ። እጅግ ተቸግሬአለሁና ልመናዬን አድምጥ። በርትቶብኛልና ከሚያሳድዱኝ አድነኝ። በተጨነቅኩ ጊዜ እግዚአብሔርን ጠራሁት፣ ሰማኝ፣ ከጭንቀቴም አወጣኝ። እግዚአብሔር ይረዳኛል፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ይረዳኛል፣ እኔም ጠላቶቼን አያቸዋለሁ። በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። ሕዝቦች ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማር እንደሚከብ ከበቡኝ፣ እሳትም በእሾህ ላይ እንደሚነድ ነደዱ። በእግዚአብሔር ስም አሸነፍኳቸው፣ ለመውደቅ ተንገዳገድሁ። እግዚአብሔር ግን አነሳኝ። ኃይሌም እንጉርጉሬም እግዚአብሔር ነው። እርሱ መድኃኒቴ የሆነልኝ። የደስታና የደህንነት ድምፅ በጻድቃን ቤት ነው። የእግዚአብሔር ቀኝ እጅ ኃይልን አደረገ። በሕይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርንም ሥራ እናገራለሁ። መገሰጥስ እግዚአብሔር ገሥጾኛል፣ ለሞት ግን አሳልፎ አልሰጠኝም። የጽድቅን በሮች ከፈቱልኝ፣ ወደ እነሱ ገብቼ እግዚአብሔርን እንዳመሰግን። ይህቺ የእግዚአብሔር ደጃፍ ናት፣ ጻድቃን ይገቡባታል። ስለ ሰማኝና መድኃኒትም ስለ ሆንከኝ አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሷ የማዕዘን ራስ ሆነች። እርሷም ከእግዚአብሔር ዘንድ የሆነች ናት። ደስ ይበለን እንደሰትባት። ጌታ ሆይ እባክህ አድን፣ ጌታ ሆይ እባክህ አቅና። በእግዚአብሔር ስም የሚመጣ የተባረከ ነው። ከእግዚአብሔር ቤት ሆነን እንመርቃቸዋለን። እግዚአብሔር አምላክ አበራልን። እስከ መሠዊያው ቀንድ በመጠጋት በዓሉን በደስታ አክብሩ። አንተ አምላኬን አመሰግንሃለሁ፣ አንተ አምላኬን ከፍ ከፍ አደርግሃለሁ። ስለ ሰማኝና መድኃኒቴም ስለሆንከኝ አመሰግንሃለሁ። እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና አመስግኑት። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በገዢዎች መከራና ግፍ ሲደርስ የሚጸለይ ጸሎት። በስመ አብ ወወልድ ለመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንን እይ። ርስታችንን ለእንግዶች ቤቶቻችንም ለሌሎች ሆነ። ድሃ አደጎችና አባት የሌለን ሆነናል። እናቶቻችን እንደ መበለቶች ሆነዋል። ውሃችንን በብር ጠጣን፣ እንጨታችንንም በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው። እኛ ደክመናል፣ እረፍትም የለንም። የጠላቶቻችንን እንጀራን እንጠግብ ዘንድ እጅ ሰጠን። ከጽኑ ራብና መከራ የተነሳ ገጾቻችን እንደ ምድጃ ጠቆሩ፣ ፊታችንም ጎሰቆለ።
የሕዝብና አሕዛብ መሳለቂያ የክስረትና ውድቀት ምሳሌም ሆንን። ሽማግሌዎቻችን በአደባባይ ተዋረዱ፣ ጎልማሶቻችንም ከክብራቸው ተሻሩ። ከሚደርስብን ግፍ የተነሳ የልባችን ደስታ ተሰርቋል፣ መደሰታችንም ወደ ለቅሶ ተቀይሯል። በመከራችንና ባገኘን ጽኑ ሥቃይ ምክንያት ልባችን ታሟል። ስለምን ለዘላለም ትረሳናለህ? ስለምንስ ለረጅም ዘመን ተውከን? አቤቱ ወደ አንተ መልሰን፣ እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ። አምላካቸው ወዴት አለ እንዳይሉ ማዳንህን አሳየን። እንባችንን አብስ፣ ነፃነታችንን ስጠን። ከክፉ አድራጊዎች ዛቻና ፉከራ አድነን። ከእነርሱ ትዕቢት የተነሳ ለሥጋችን መታወክ ለአእምሮአችንም ዕረፍት አጥተናልና ከመከራው አገዛዝ አውጣን። ሁላችንም በአንድነት እንኖር ዘንድ ፍቅርና ሰላምንም ስጠን። አሜን። በጋብቻ ውስጥ ለሚፈጠር ችግር የሚቀርብ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሕይወቴ መሪ ጌታ አምላክ ሆይ በጋብቻ እንድኖር የፈቀድክ አንተ ነህ። በጋብቻ ውስጥ ደስታና ተድላ ብቻ የሚያጋጥመኝ ይመስለኝ ነበር፣ ተስፋም አደርግ ነበር። ጌታ ሆይ አሁን ግን የጎጆዬ ምሰሶ ዘሟል፣ የቤቴም የፍቅር ድባብ ተገፏል። በእኔና በባለቤቴ መካከል ልዩነትም ተፈጥሯል። አቤቱ አምላክ ሆይ ለጊዜው የችግሮቹ መነሻና ምክንያት ለእኔ ቢሸሸግም ለአንተ ግን ስውር አይደለም። አንተ ሁሉን ታውቃለህና በትዳሬ ጉዳይ የማቀርብልን ልመናና ብሶት ሐዘኔን አድምጠኝ። ጌታ ሆይ ክፉን በደግ ለመመለስ ቁጣን በዝምታ ለማሳለፍ እንድችል በፍጹምነት በመታዘዝ የታማኝነትንም ፍቅር በመግለጥ የባለቤቴን ልብ ወደ ደህና መንገድ ለመመለስ አብቃኝ። ከመጥፎ ሰዎች ምክርና በክፉ መንፈስ ከመመራትም ጠብቀኝ። ለመለያየታችን ምክንያት የሆኑትን ነገሮች ሁሉ አስወግድልን። እኔና ከልጆቻችን ፍቅር ይልቅ ባለቤቴን የማረኳትን ነገሮች ሁሉ በገናናው ስም ቆርጠህ ጣልልኝ። ወደ ልቦናዋም መልሳት። ልጆቼን ያለ አባት ያለ እናት እንዳያድጉ እኔም የተቀደሰውን የኪዳንን ቃል እንዳላማርር አድርገኝ። አንተ ብቻ ለትዳሬ መስተካከልና መመለስ መፍትሔ መሆንን አምኜ ቀርቤያለሁና ደካማነቴን አይተህ ራራልኝ። የአንተ እርዳታ የደረሰብኝን መከራ መጠን ያቀልልኝ ዘንድ ፈቃድ ይሁንልኝ። ከተዘፈቅኩበት ከዚህ ክፉ ፈተና አውጥተህ የአባቶቼን የቅዱሳንን ቤትና ትዳር እንደባረክ እንዲሁ የእኔን የደካማውን ትዳር እንዲሁ ባርክልኝ። የችግራችን መነሻ ለአንተ አለመታዘዝ ከሆነ ይቅር ብለህ እምነትን ጨምርልን። በቃል በረከት ፍሬ እንድናፈራ አድርገን ባለን የምረካ በሰጠን ጸጋም የምናመሰግን እንድንሆን አብቃን። ጌታ ሆይ የትዳራችን መሠረትና ጉልላት አንተ ሁን፣ መናወፅንም አጥፋልን። በዚህ ምክንያት በሚፈጠረው ቀውስ ልጆቻችን በሰቆቃና በችግር እንዳይኖሩና እንዳይጎዱ አድርግልን። መሐሪ ጌታ ሆይ ለውጣ ወረዳችንን ሁሉ መፍትሔ ሰጠ አስውበና አስተካክለ በበረከትና በሰላም እንድንኖር አድርገን። የአብርሃምንና የሳራን ቤት እንደባረክ እንዲሁ የእኛንም ባርክ ለዘላለሙ አሜን። ጸሎት ወደ ቅዱስ ሚካኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሚካኤል ሆይ ለምንልን። የልዑል እግዚአብሔር መልአከ ሚካኤል ሆይ ታደገን። እስራኤልን በምድረ በዳ የመገብክና በደመና አምድ የመራ ሚካኤል ሆይ በዚህ ሰዓት ጸሎቴን ስማ። የዓለም አስተዳዳሪ ሹም ሚካኤል ሆይ የሰማይ መና ትመግበን ዘንድ አልን። ለሚማጸኑ መሪያቸው የሆንክ ሚካኤል ሆይ በዚህች ቤተ መቅደስ ወይም ስፍራ ጸሎታችንን ተቀብላት አሳርግልን። ሰውን ለመርዳት ሁልጊዜ ፈጣን የሆንክ ረዳታችን ሚካኤል ሆይ ዘንዶን ተዋግተ ወደ ጥልቁ እንደጣልከው ዛሬም በእኛ ሕይወት ላይ ሰልጥኖ የሚፈታተነን ሰይጣን ወደ ጥልቁ ወሩርልን። ቅዱስ ሚካኤል ሊቀ መላእክት ሆይ ሰይጣን በሚዋጋን ጊዜ ፈጥነ ተከላከልልን። ከዲያብሎስ ወጥመድና ክፋት እኛን ለማዳን ረዳታችን ሁን። የሰማይ ሰራዊት አለቃ የሆን ቅዱስ ሚካኤል ሆይ ሰዎችን ለማጥፋት በዓለም ላይ የሚዞሩትን አጋንንትን ከአምላክ በተሰጠ ኃይልም ወደ ገሃነም ወርውረህ ጣላቸው። በኋለኛው ዘመን ለእኛ ለሰው ልጅ በመከራችንና በችግራችን ሁሉ አብረን ልትቆም የተሰጠህን ሚካኤል ሆይ በሥራችን፣ በንግዳችን፣ በትዳራችን፣ በአገልግሎታችን ሁሉ እኛ በማናውቀውና ባላሰብነው ባልጠበቅነውም መንገድ ሊያጠቁን ከሚመጡት ክፉ አድራጊዎች ሁሉ ጠብቀን። የእግዚአብሔር መልአክ ተወዳጁ ቅዱስ ሚካኤል ሆይ ዓይኖችህ ርግብ ልብስም አንጸባራቂ ነው። ልመናንም በጌታ ፊት የምታቀርብልን መሥዋዕታችንን፣ ዕጣናችንን፣ ጸሎታችንን የምታሳርግ ሰማያዊ ካህን ነህና ዛሬም ስለ ሕይወት ጉለታችን፣ ስለ ገጠመን መከራ፣ ስለ ከበደን የጊዜው ችግር ሁሉ የምናቀርበውን ጸሎት አሳርግልን።
ደግና በጎ መልስም አምጣልን። ዛሬን ደግሞ ተዋት ብለ ስለ ነፍሳችን ጠበቃ ሆነ አማልደን ለዘላለሙ አሜን። ጸሎት ወደ ቅዱስ ገብርኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ገብርኤል ሆይ በደል በተገኘብኝ ቁጥር እያለቀስኩ ጠራሃለሁ። ጎስቋላይም ሆን በጥቃትና በሐዘን ውስጥ የምገኝ ልጅ አንተን ማጽናናትና ረዳትነት ያሻኛልና ፈጥንናልኝ። ቅድስት ማርያምን ያበሰርክ ለዓለም ሁሉ የምታበራ ገብርኤል ሆይ በሰራዊት አምላክ ይዤሃለሁ። በዚህ ሰዓት ጸሎቴንና ልመናዬን ስማ። ቅዱስ ገብርኤል ሆይ ቀድመ የደስታ የምሥራች ቃልህን ልታበስር ወደ ገሊላ እንደወረድክ ዛሬም ላዘንን ለእኛ ከሰማይ ሰረገላን አልን። የደስታንም ቃል አሰማን። ቅድስት ድንግል ማርያምን ያበሰርክ ተወዳጁ ቅዱስ ገብርኤል ሆይ በምሕረትና በይቅርታ ወደ እኛ ናልን። ዓለም የጥፋት የሞት የክስረት የውድመትና የተስፋ መቁረጥ ድምፅን ያሰማናልና አንተ ግን ጉስቁልናችንን የሚያነሳ ስብራታችንን የሚጠግን እንባችንንም የሚያብስ የብስራት ድምፅህን አሰማን። እንድንጽናናም አድርገን። ቅዱስ ገብርኤል እጅግ አጥናኝና አስደሳች የሆነውን የሚስጥረ ሥጋዬን ዜና ይዘ ከሰማይ ወደ ምድር እንደወረድክ ድንግል ማርያም የአምላክ እናት ለመሆን ፈቃዷ ሆኖ በተፈጸመ ጊዜ ደስ እንዳለ እኛም እግዚአብሔርን በማክበርና ግዴታችንን በመፈጸም ደስ የምንሰኝበትን ጸጋ ሰጠን። ጠበቃችን ቅዱስ ገብርኤል ሆይ ሦስቱን ወጣቶች ከሚያቃጥል እሳት እንዳዳንካቸው እኛንም በዚህ ዓለም ከሚወራው ከሚታየውና ከሚሰማው ክፉ ቀንና ዕለት ሁሉ አድነን። እየነደደ የሚለበልበንን የኀጢአት እሳትም አጥፋልን። የኑሯችንን ቅጥር በክንፈ ረድኤት ከልለው። ሰይጣን እንዳይሰለጥንብን ክፉ አድራጊዎች፣ ሟርተኞች፣ ሰላቢዎች፣ ዘረኞችና ነፍሰ ገዳዮች እንዳያጠቁን ከልለን። ያንተን የእሳት አጥር ዘሎ ጠላት ያጠቃን ዘንድ አይችልምና ጥበቃ ከእኛ ከባሪያዎች አይለየን። ቅዱስ ገብርኤል ሆይ ሕፃኑ ቂርቆስና አንጌቤናይቷ እናቱ ኢየሉጣን በንፍር ውሃ ከመቀቀል እንዳዳንካቸው እኛ አገልጋዮችም በማናውቀው ሁኔታ የተዘጋጀልንን የጥፋት ወጥመድ ሁሉ አስወግድልን። በላያችንም ላይም በክፉ ሰዎች ምክንያት የተነሳብንን እሳት አጥፋልን። ለእውነተኛ ሃይማኖት የጨከንንና የቆረጥንም አድርገን። የሰይጣን ፈተና የምናልፍበትን እውነተኛውን ጥበብ እንደ ነቢዩ ዳንኤል አስተምረን። እውነተኛ ጠባቂያችን ቅዱስ ገብርኤል ሆይ እኛን ለማዳን ሰው የሆነውን ኢየሱስ ክርስቶስን ማደሪያ የሆነችውን ድንግል ማርያምን በጣም እንወዳታለን። በዚህ ዓለም የምስጢረ ሥጋዬ ተካፋዮች በመሆናችን በመንግሥተ ሰማያትም ተካፋዮች ለመሆን ሁላችንንም በምልጃ አብቃን፣ ለምንልን ለዘላለሙ አሜን። ጸሎት ወደ ቅዱስ ሩፋኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሩፋኤል ወይ ከልዑል እግዚአብሔር አማልደን። የሕይወት መልአክ የጦቢትን ዓይን ያበራ ሩፋኤል ወይ በዚህች ቀን ጸሎታችንን ስማ። ቅዱስ ሩፋኤል ሆይ በችግራችን ጊዜ ጸሎታችንን ሰምተ ፈጥነ እርዳን። ለሳራ ለጦቢያ ለጦቢትም ብርሃናቸው አንተነህና እኛን ባሪያዎችንም ካስቸጋሪና ካስፈሪ ዕለት ሰውረ ከልዑል እግዚአብሔር አማልደን። ቅዱስ ሩፋኤል ሆይ ከልጅነቴ ጀምሮ ሁከትን እፈራለሁና ከሁከተኞች ወጥመድ አድነኝ። ምልጃንና ረዳትነትን ፈልጌ በፊት በቀረብኩ ቁጥር ልመናዬን ወደ አምላክ ያቅርብልኝ። ቅዱስ ሩፋኤል ሆይ የልቤን ሐዘን ዛሬ በፊት ለአንተ ነግራለሁና ከኔ አትራቅ። ቅዱስ ሩፋኤል ሆይ የመንገደኛ መሪ፣ ችግረኛ አጽናኝ፣ የኀጢአተኞች ተገነ በረጅሙ ጉዞ ጊዜ ወጣቱን ጦቢያ እንዳገዝከው እኔንም በዚህ ዓለም በሚገጥመኝ ችግርና ጭንቀት ሁሉ እንድትረዳኝ እለምንሃለሁ። ከእግዚአብሔር የሚገኝ ፈውስ ነህና ነፍሴንም ሆነ ሥጋዬን ከበሽታ ፈውስልኝ። ይልቁንም የመንፈስ ቅዱስ ማደሪያ ይሆን ዘንድ ንጹሕና ቅዱስ አድርገኝ። አሜን። ጸሎት በየዕለቱ ለሚጠብቀን መልአክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምትጠብቀኝ መልአክ ሆይ አንተ እንድትጠብቀኝ በአምላክ ቸርነት በዛሬው ዕለት ለአንተ ተሰጥቻለሁና አይምሮዬን አብራልኝ። ኃጢአቴን እንድንቅ እግዚአብሔርን መፍራት እንድጨምር በማንም ላይ እንዳልፈርድ ድሀ አደጉንም እንዳልረግጥ በሐሰተኛ አንደበት እንዳላታልልና ከክፉ ሥራዎች ጋር ሁሉ እንዳልተባበር ጠብቀኝ። በችግሬ ጊዜ ኃይልህና እርዳታ አይለየኝ። አንተ ቅዱስ መልአክ ሆይ ከዲያብሎስና ከዓለም ጋር በማድረገው ውጊያ ፈጥነ ደርሰህ እርዳኝ። እኔ ባሪያ ዕለቱን ሁሉ ጌታን በማክበር ለቃሉ በመታዘዝ አማላጅነትንና ጥበቃ ረዳት አድርጌ በቅድስና ለመኖር እንድችል በመንፈስ ቅዱስ ምሪት እንድመራ አድርገኝ። አሜን።
ጸሎት ለመጥምቀ መለኮት ዮሐንስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ መጥምቆ የጌታ በቃሉ ከሴቶች ከተወለዱ መካከል እንዳንተ ንጹሕ እንደሌለ የመሰከረልህ መናኝና ሰማዕት ሐዋርያና ነቢይ ነህ። አንተ በጥበብና በሞገስ አድገህ የጌታን ቃል ሳታፍርና ሳትፈራ መሰከርክ። ስለዚህም በእውነት የእውነት ምስክር ሆንክ። እኛም ከእግዚአብሔር ዘንድ ስለ ኃጢአታችን እውነተኛ ጸጸትና ልባዊ መመለስን ስለ እውነት መቆምና መቆርቆር እንድናደርግ እውነተኛውን የእግዚአብሔርን ፍቅር አውቀን ትእዛዙን የምንፈጽምበትን ብርታት እንድናገኝ ለምንልን። ልጆቻችንን በመልካም ጠባይ እንድናሳድግ እርዳን። በዓለም ላይ ሁሉ ወደ ክፋት የሚስቡ ነገሮች እንደበዙ ታያለህና ከመጥፎ አነጋገርና በክፉ ሥራ ነፍሶቻቸውን ለማጥፋት በያሉበት የተዘረጉትን የዲያብሎስ ወጥመድ አጥፋላቸው። እኛ ለልጆቻችን ከምናደርግላቸው ጥንቃቄ በላይ የጌታ ኢየሱስ ክርስቶስ ጥበቃ፣ የአንተ አማላጅነትና የእናታችን የቅድስት ድንግል ማርያም ምልጃ ይጠብቃቸዋልና አትለያቸው። መጥምቀ መለኮት ቅዱስ ዮሐንስ ሆይ አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ ተብሎ ተመስክሮልህ እንዳደግክና ለእውነትና ለጽድቅ የቆምክ እንደሆንክ ሁሉ ልጆቻችንንም ከኢየሱስ ክርስቶስ ፍቅር እንዳይርቁ የዓለምን ክፉ ፍቅር ተከትለው በኃጢአት እንዳይጠፉ በበደልም እንዳይወድቁ አምላካቸውንም እንዳይበድሉ ጠብቅልን። እኛም ልጆች በእውነተኛ ምልኮት ተጠምደን ለጌታችን ኢየሱስ ክርስቶስ እንድንገዛ ያለንን እንድናካፍል ፍትሕ እንዳናዛባ ከተፈቀደልን በላይ እንዳንወስድ ለፍቅር ዋጋ እንዳንጠይቅ ከሽንገላ ከንፈር እንድንጠበቅ በዮርዳኖስ ወንዝ ማዶ እንዳስተማርከን እንዲሁ እንድናደርግ አማልደን። መንሹ አውድማውን በለየ ጊዜ ገለባውንን በሲኦል ከመቃጠል አድነን። እንደሚቆረጠው ዛፍ በመክሰፍትና በመከራው ፍርድ ሁሉ ከመቀጣት ሰውረን። ቅዱስ ዮሐንስ መጥምቆ የጸሎታችንን ሰምተን እንደምታማልደን በእምነት ስምን እየጠራን ጸበልህን ለጠጣን እምነትህን ለተቀባን በቅዱስ መታሰቢያ ቦታ ተገኝተን ለጸለይን ሁሉ ፈውስንና ምሕረትን ስጠን። ከሰለጠነብን ጽኑ ደዌ ያድነን ለዘላለሙ አሜን። የሰይጣንን መንፈስ በመገሰጽ ሰዎች የበልክፍት በእብደት በቡዳ ሲያዙ የሚጸለይ ጸሎት። በስመ አብ ቅዱስ አሐዱ አምላክ አሜን። የብርሃናት ጌታ ኢየሱስ ክርስቶስ ሆይ የጨለማ አበጋዝ የሆነው ሰይጣንና ሠራተኞች አጋንንት በዛሬው ዕለት በዚህች ብላቴና ሕይወት ውስጥ በመግባት ራሱን ወይ ራሷን እንድስት በአእምሮ መታወክና በጭንቀት መንፈስ በእብደትም እያሰቃዩት ነው። ጌታ ወይ ለሰው ልጅ ጠላት የሆነው ይህ ክፉ መንፈስ ስምን ጠርተን ስንገስጸው በመስቀል ላይ ሳለ በአራቱ ነፋሳት ቀስረ እንዳያስከውና እንደተናዘዘ ልጆችንም ላለመንካትም እንደተገዘተ ዛሬም በክብር ዙፋን ከብርሃን ጎርፍ ጋር ተገለጥ። ከአንተ ጋር ምን አለኝ እስኪል ድረስ ኃይሉን አድክመው። በአንባ ላይ ፈረስ ተቀምጠ የጌቶች ጌታ የነገሥታት ንጉሥ የሚለውን ስምህን ባየ ጊዜ ወደ ጥልቁ እንደወረደ ክብርህንም አይቶ እንደራደ ዛሬም በዚህ ቦታ ገናናው ስምህን ሰምቶ ክብርህንም አይቶ ወደ ጥልቁ እንዲወርድ ኃይሉ እንዲደክም በቃል ተቃጥሎ ከዚህ ለቆ እንዲወጣ ይሁን። በዛር በቃልቻ በመተት በዛር በአንደር በጣዖትና በኑፋቄ መንፈስ ተቆራኝቶ እያሰቃየ በሰዓት በውሃ በገደል በመታነቅና በመሳሰሉት አደጋዎች ልጅህን የሚያሰቃየውን ይህን መንፈስ በመላእክት ሰይፍ ቁረጠው። በእሳት ሰንሰለት አስረ ወደ ጥልቁ ጣለው። የድንግል ልጅ ኢየሱስ ክርስቶስ ሆይ ክብርህ በሰማይና በምድር የመላ ነው። መላእክት አንተን ማመስገን ክብራቸውና ስንቃቸው ነውና በዚህ ሰዓት ቅዱሳን መላእክትህን ላክልን። የቅዱስ ሚካኤል ሰይፍ ይህን መንፈስ ይቁረጠው። የቅዱስ ገብርኤል መስቀል ይህን መንፈስ ያቃጥለው። ፈጥነው ተገኝተው ያስጨንቁት። ዳግም ሰይጣንና ሰራዊቱ እንዳይሰለጥኑም ይህን ስፍራ በእሳት አጥር ይጠሩት። ጌታዊ የሰውን ልጅ ለማዳን ፍቅርን በገለጥክበት በዚያች የድኅነት ቀን የጠላትን ክብር በመስቀል ጠርቀ እንዳስወገድከው የሞትንም ወጊያ እንደሰበርክ ዛሬም በዚህ ቦታ የሰለጠነውን ጠላት ጠርቆ በሲኦል ይወርውረው። ስምህ ሲጠራ ለማመን ይርቃል፣ ሞት ይሻራል፣ የጨለማ ሥራዎች ሁሉ ይጠፋሉ፣ የጠላት ሥራ ይፈተናል። ቅዱስ 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 አሸናፊ እግዚአብሔር ብለን ስንጠራ የጠላትን አሰራር አጥፋልን። የሚያሰቃያቸውን ብላቴናዎች ለቆ እንዲወጣ ይሁን። በመቃብር ስፍራ ልብሱን ጥሎ በጠላት ስርዓት ወድቆ የነበረው እንደፈወስክ 7 አጋንንት የነበረባትን ሴት ለአንተ አገልግሎት ምርኮ እንዳደረካ ዛሬም ለዚህ ብላቴና እውነተኛውን ነፃነት ስጥ። ፍጹም ጤናን ሰላምንም ስጠው፣ ሰላም ስጣት። የጠላትን ኃይልም አድክምለት። የጥፋት መንገድን ሁሉ በመለኮታዊ እሳት ጠርበት።
በእኛም በአገልጋዮች ላይ ለሁልጊዜም እንዳይሰለጥን አድርገው። አንተ ክፉ መንፈስ፣ የርኩሰት ሥራ ሁሉ በገናናው አምላካችን በኢየሱስ ክርስቶስ ስም የታሰረ ይሁን። የጥፋት ግብር በክርስቶስ ስም ይታሰር። የጥንቆላ፣ የመተት፣ የዛር ውላጅ፣ የመናፍስት መጥራት፣ የኮከብ መመልከት፣ የመዳፍ ማንበብ፣ የሲኒ መዘቅዘቅ፣ የጨሌ መመልከት ሥራ ሁሉ በአምላካችን በኢየሱስ ክርስቶስ ስም የታሰረ ይሁን። ዛሬ በክርስቶስ ባሪያ በሆነው ወይም በሆነችው ላይ ሰልጥነ እያስጨነክ ያለው ጠላት ወይም በኢየሱስ ክርስቶስ ስም አምልሃለው፣ ፈጥነ ለቀህ ውጣ። ስሙ ያቃጥል፣ ወደ ጥልቁም ይወርውር። የጌታችን ኢየሱስ ክርስቶስን መስቀል ያቃጥለ፣ እንደ ጉም ያትን፣ እንደ ትቢያም ይበትን። ኃይልህም በዚህ ስፍራ በዚህ ቤተሰብና ሀገር ሁሉ የደከመ ይሁን። በአንድነት በሦስትነቱ የሚመለከው አብ፣ ወልድ፣ መንፈስ ቅዱስ ስም ሥራ ሁሉ የፈረሰ ይሁን። ይችን ወይም ይህን ብላቴና ለቀህ ውጣ። በድንግል ማርያም ምልጃ፣ በመጥምቁ ዮሐንስ ጸሎት፣ በአባቶቻችን የቀናች ሃይማኖትና ተጋድሏቸው ለዘላለሙ አሜን። ስለ አገር አንድነትና ስለ ሕዝብ መፈቃቀር የሚቀርብ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ በቅዱስ ቃል አባት ሆይ እኔ ከአንተ ጋር አንድ እንደሆንኩ እነርሱም በስመ አንድ ይሁኑ እንዳልክ ዛሬም ሰላማችን ጠፍቶ አንድነታችን ተለያይቶ ፍቅራችን ቀዝቅዞ የምንገኝ ልጆች ያንተ የሆነውን እውነተኛውን አንድነትና ኅብረት ስጠን። አንድነታችንን ኅብረታችንን ሊያጠፋ የመጣውን የሰይጣንን አሰራር፣ የጎሰኝነት መንፈስ፣ ነገድን፣ ቋንቋን፣ ወንዝና ቀለምን የማፍቀር መንፈስን ሁሉ አስወግድልን። ጌታ ሆይ በመለያየት መንፈስ የተያያዘች አገር፣ ቤተ ክርስቲያን፣ ቤተሰብና ሕዝብ ያንተን ክብር ትገልጥ ዘንድ ኃይልና ጸጋ የላትምና ከመለያየትና ከመጠፋፋት ሰውረን። ጌታ ሆይ አንተ የፍቅርና የአንድነት አባት ነህ። እኛ ግን ከክፋታችን የተነሳ ለአንተ መታመን በመተዋችን በመጣብን መርገም ምክንያት እርስ በርሳችን ተለያይተናል። ቋንቋን፣ ዘርን፣ ቀለምን፣ ወንዝን ተመርኩዘን ተከፋፍለናልና የአንድነትና የኅብረት ኑሮ ስጠን። ሁላችንም በአንተ እርዳታ እንድንሆን ዘንድ ስለ ክርስቲያኖች ሁሉ አንድነትና ፍቅር አንተ እንዳልከው እንዲፈጸም አድርግልን። በዓለምም ሁሉ የአንድነትና የፍቅርን መንፈስ አስፍን። ተከባብሮና ተዋዶ የሚኖረውን ሕዝብን ጠብቅ። አንዱ በአንዱ እንዳይሰለጥን አድርግ። መንግሥት የሰላም መንግሥት ናትና ትግዛን። ፍቅርን እያሰብን እንድንዋደድ እንድንፈቃቀርም አድርገን። የሰማይና የምድር ጌታ ሆይ ገዢዎቻችን ሁሉ በፍቅርህ እንዲገዙና በአንተም ሰላም ሕዝቡን እንዲመሩ ርኅራኄንም እንዲለብሱ በሰላምም እንዲጠቀሙ አድርጋቸው። ሁሉን የምትገዛ አምላክ ሆይ ዘመናትና ጊዜያት የማይለውጡ ገናነትና ክብር ያንተ ብቻ ናቸው። አንተ የማትለወጥ መሆንን አውቀን በፍቅርና በሰላም እንድንመራ እንጂ ወቅትንና ጊዜን አይተን በክፋትና በተንኮለኝነት በዘረኝነት ከመነሳሳትም ሰውረን። ስለ አንድነታችንና ኅብረታችን ስለምን አንድነትን አጥተው አንዱ በአንዱ ሰልጥኖ የተጠፋፉትን ወገኖች ሁሉ ይቅር በላቸው። ዳግም እልቂትን በዓለም ሁሉ እንዳይመጣ ይሁን። የጥፋትን ካራ ወይም ሰይፍ የሚስሉትን ሁሉ ገስጻቸው። የጦረኝነት አባዜ የተጸናወታቸውንም መንፈስ በፍቅርና በአንድነት ግዛ። ይቅርታ ፈጥኖ ይደረግልን በአንድ ልጅ በኢየሱስ ክርስቶስ ከእርሱም ጋር ትክክል በሚሆን በመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጸሎት ስለ አገልጋዮች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለማዊ ነፍስ እረኛ የእረኛም አለቃ ሊቀ ካህናት ኢየሱስ ክርስቶስ ሆይ እንዲያገለግሉ ስለመረጥካቸው ጳጳሳት፣ ቀሳውስት፣ ዲያቆናት፣ መዘምራን ሁሉ የምናቀርብልን ልመና ስማ። ጌታ ሆይ ቤተ ክርስቲያን የተቀደሱ አገልጋዮች እንድታገኝ ምእመናን ያንተን ክብር በእነርሱ እንዲያዩና እንድናይ አድርገን። ስለ አንተ ክብርና ስለ ሰው ልጆች ሁሉ ድህነት የሚደክሙ በንጽሕና ዝናር አጊጠው በመቅደስ ፊት ብርቱ እንዲሆኑ አድርግ። በማስተማርና በትጋታቸውም አንተን የማያውቁትን እንዲያሳውቁ ከአንተ የራቁትንም እንዲያቀርቡ ሁሉን ከአንተ ጋር በማስታረቅ እንዲተጉ አድርግልን። እግዚአብሔር አምላኩ አገልጋዮች ቤተ መቅደስን እንደ አፍኒንና እንደ ፊናስ እንዳያረክሱ ከማዳን ስፍራ ክብር እንዳይለቁ በቃልህ ሙላት አጠንክራቸው። የኤልዛቤልን ሟርት ሥራ ይዞ በጥንቆላና በመተት መጽሐፍንም በመግለጥ ቤትህን እንዳያሳድፉ ጠብቃቸው። ጌታ ሆይ በቤት ቅናት ልባቸውን ታቃጥል ዘንድ ለምንሃለን። በግብዝነት መንፈስ እንዳይያዙ ትንኝን አጥርተው ገበንን እንዳይወጡ በሙሴ ወንበር ተቀምጠው እንዳይፈርዱ አድርጋቸው። ያንተ እንደ ራሴ ሆነው በሚቆሙበት አውደ ምሕረት ሁሉ በጸጋ ሸልማቸው። ሰብከው እንዲያሳምኑት፣ ጸልየው እንዲፈውሱ፣ ለምነው እንዲያስምሩ፣ ተናግረው እንዲደመጡ አድርጋቸው። ስለ እውነተኛው ስም ምስክር ሆነው ያለፉትን የቅዱሳን አባቶቻችንን ጸጋ ሳድርባቸው።
ያንተን ቅባት ተቀብተዋልና በአውደ ምሕረት ሁሉ ከእነርሱ ክብር ያንተ ክብር እንዲያስቀድሙ ጌጣቸው ሞገሳቸው አንተ መሆንንም ገንዘብ እንዲያደርጉ ረድኤትንም አሳድርባቸው። ቃላቸውን የምንሰማ እኛም የእነርሱ ልጆች በተሳሳተ መንገዳቸው ምክንያት እንዳንሰናከል ቤትህንም ከመንቀፍ እንድንድን ይሁን። ለዘላለሙ አጽናቸው፣ አክብራቸውም። በእውነት ስለ እውነትም ምስክር እንዲሆኑ አድርጋቸው። ለዘላለሙ አሜን። ጸሎት ስለ ዓለም ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰላም አባትና አምላክ ኢየሱስ ክርስቶስ ሆይ ለቅዱሳን ሐዋርያት ሰላሜን እሰጣችኋለሁ የምሰጣችሁም ዓለም እንደሚሰጣችሁ አይደለም ብለህ እንደተናገርካቸው አሁንም እውነተኛውን ሰላም እየዋተተች ላለችው ዓለማችን ሰላምን ስጣት። የሰላም አባት ሆይ ጦረኞች በጦራቸው፣ ባለጸጎች በሀብታቸው፣ ዝነኞች በዝናቸው ሰላምን ሊያመጡ አይችሉምና እውነተኛይቱ ሰላም ካንተ ትሰጠን። ጌታዊ የዓለም መንግስታት ሁሉ ለፍቅር እንዲገዙና በእውነተኛው የሰላም አባትነት እንዲጠቀሙ አድርጋቸው። የአንተ መንግስት የሰላም መንግስት ናትና ወደ እኛ ትምጣልን። በየዕለቱ የሚከሰተውንም ጥልና ክርክር፣ መለያየትና ደም ማፍሰስንም አጥፋልን። ቸር አምላክ ሆይ በደም ለተመሠረተችው ቅድስት ቤተ ክርስቲያን ሰላምንና አንድነትን ስጣት። አገልጋዮቿም የሰላም መልእክተኞች እንዲሆኑ አድርግ። ሰው ሁሉ የአንዱ የአንተ የአባታችን ልጅ ነውና በመተማመን በመቻቻልና በፍቅር ሰላምን ምልክት አድርገን እንድንኖር አድርገን። በመግባት በመውጣታችንም ሁሉ በሰላም እንድንመላለስ ጠብቀን። ወጥቶ ከመቅረት ሳይሰበስቡ በሞት ከመነጠቅም ሰውረን። በደህንነትና በረፍት እየኖርን በፍጹም በጎ አምልኮ አንተን በመፍራት ስለ ሰላም ቃል እንድንገዛ በጎ ፈቃድም እንዲኖረን አድርገን። ጌታ ሆይ ሰላምና የአንድነት አባት መሆንን አውቀን ልመናችንን በትሕትና ወደ አንተ ስናቀርብ በእምነትና በተስፋ የምናቀርብልን የሰላማችንን ጉዳይ ፈጽመህ አከናውንልን። በዘር በጎሳና በነገድ ሊከፍሉን ከተዘጋጁ ሰዎች እጅም ፈጽመህ አድነን። የሰላም ንጉሥ ኢየሱስ ክርስቶስ ሆይ ሰላምን ስጠን። አንተ ተስፋና ትምክህት አድርጋ እጆቿን ስለምትዘረጋል አገራችን ኢትዮጵያ ፍጹም ሰላምን ስጣት። ዳግም ሰላምን በማጣት እንዳትታወክና ለጉስቁልናም እንዳትዳረግ አድርጋት። የሰላም ጠንቅ የሆኑ አኗኗሮችን፣ አገዛዝና ድርጊቶችን ሁሉ ከምድሪቱ ላይ ፈጽም አጥፋላት። ለዘላለሙ አሜን። ስለ ምድራችን መዋረድና መጎስቆል የሚጸለይ የነቢያት ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንህና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ነህ። ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል። ከትእዛዝና ከፍርድም ፈቀቅ ብለናል። በስምህም ለነገሥታቶቻችን፣ ለአለቆቻችን፣ ለአባቶቻችንም ለአገሩም ሕዝቡ የተናገሩትን ባሪያዎችን ካህናትን አልሰማምን? በዚህም ኃጢአትን በአንተ ላይ ስለሠራን በእኛና ለመሪዎቻችን ለሕዝቡና ለካህናት ሁሉ የፊት እፍረት ነው። በአንተ በጌታችን ላይ ያመፅን በአገልጋዮች እጅ በፊታችን ባኖርከው ሕግ አንሄድም ብለን አንተንም ላለመስማት ያመፅን ብንሆንም አንተ ግን የምሕረትና ይቅርታ አምላክ ነህና በደላችንን ሳትቆጥር ማረን። ታላቅም ታናሹም ሁላችንም ሕግን ተላልፈናል፣ ቃልህንም ላለመስማት ፈቀቅ ብለናል። ኃጢአትን በመሥራታችን በቃል የተጻፈው እርግማን በእኛ ላይ ፈሰሰብን። በዚህ ምክንያት ክፉ ነገር በላያችን ላይ መጣ። ስለ ኃጢአታችንና ስለ ገጠመን መከራ ሁሉ እኛም በማያውቁን ዘንድ እንኳ ማፈሪያ ሆንን። አምላካችን ሆይ እንደ ጽድቅ ሁሉ ቁጣህና መዓትህ ከእኛ ይራቅ። ጌታ ሆይ በተነጠቀው ክብራችን በኃጢአታችንም በገጠመን መከራ ላይ ስለ ክብር ስትል ምሕረትን አድርግ። አምላካችን ሆይ የምንለምንህና ስለ ብዙ ምሕረት ነውና ስለ ጽድቃችን አይደለምና ጆሮውን አዘንብለህ ጩኸታችንን ስማ። ዓይንህን ገልጠ ጥፋታችንና ስም የተጠራበትን ከተማ ጉስቁልና ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። ለዘላለሙ አሜን። ስለ ሀገር መባረክ የሚጸልይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ሆይ የዚህችን የሀገራችንን ገጠሩንና ከተማውን የአጥቢያ የገዳማቱን ሁሉ በቀናች ሃይማኖት ያሉትን በውስጣቸው የሚያድሩትንም ሁሉ በምሕረትና በበረከት ጎብኝ። በውስጧም የምንኖር እኛ ሕዝቦቿ በረሃብ በበሽታ በቸነፈርና በጦርነት ከመሰቃየት አድነን። እነዚህ ነገሮች ለእኛ ዕድል ፈንታችንን እንዳይሆኑ አድርግ። አንተን በማመን መሥዋዕትን ሰውተን ቃልን አድምጠን የማኅሌትን ድምፅ ዘወትር ሰምተን ለምንኖር ለእኛ መባረክን ስጠን። አቤቱ ለአገራችን ወቅቱን የጠበቀ የዝናማትና መውረድ ስጣት። ለአየራቱ ማማርን ለምድርም ፍሬ አትረፍርፈ ስጣት። አዝሬቱንም ባርካቸው፣ ሁሉንም ወደ ወሰናቸው አውጣቸው። ሁሉን በቸርነት አቀዳጃቸው። የምድራችን ፊቷን ደስ አሰኛት፣ ትልሟንም አርካ፣ እህሉንም አብዛ። ለዘርና ለመከር ያዘጋጀውን የዚችን ዓመት አክሊል
ፍሬዋን ባርክ። ስለ ድሆች ወገኖቻችን ስትል ረሃብን አጥፋ። አንተን ተስፋ በማድረግ ትመግባቸው ዘንድ ዓይኖቻቸውን ወደ አንተ ስላነሱ ድሆች ሁሉ እናት አባት ስለሌላቸው ስለ በሽተኞችና ስለ ባልቴቶች ሽማግሌዎችም ሁሉ ምግባቸውን በበረከት ስጥ። አንተን የማያከብር ክፉ ሕሊና ሁሉ ከእኛ ይራቅ። ሁሉ በንጹሕ ልቦና በብርሂት ነፍስ አንተን ደስ በማሰኘት ያክብሩ። በሀገራችን ለዘላለም ትነሳ። አንተን ያለማረፍና ያለማፈር የምታመሰግን ትውልድ በሀገራችን ለዘላለም ትነሳ። አሜን። ጸሎት በማኅበር ስብሰባ ወቅት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ የሰበሰብነው በስምህ ነውና ወደ እኛ ተመልከት፣ በማዕከላችንም ተገኝልን፣ ነፍሳችንንም በጸጋ ሙላልን። በምንነጋገርባቸው ነገሮች መወሰን የሚገባንን አሳየን። በነገር ሁሉ አንተን ደስ የሚያሰኝ የምትመራን ቤተ ክርስቲያንም የሚያከብር አድርግልን። የውሳኔያችን መሪ አንተ ብቻ ሁን። ፍሬያማ እንዲሆን የምታደርግም አንተ ብቻ ነህና ድንቁርናችንን ግብዝነታችንና የዓለምን ሥርዓት ለመከተል መጣራችን ከስተት እንዳይጥለንና ማዳላትና ፍርደ ገምድልነት እንዳይታይብን እጅ መንሻ በመቀበል ሙገሳን በማግኘት የሰው ፊትን በመፍራት እንዳንወሰን ጠብቀን። ከአባቶቻችን ጋር ሆነ በጉባኤያቸው ሁሉ የቀናች ሃይማኖትን ለማጽናትና የክህደትን አረም በሚነቅል ወቅት እንደተገኘህና ሁለንተናቸው እንደረዳ እኛንም እንዲሁ እርዳን። ከአንተ ጋር በመሆን ከእውነተኛ መንገድ እንዳንርቅ በጸጋ ያዘን። የተሰበሰብነው በስምህ ስለሆነ ሐሳባችንን ሁሉ በዚህ ዓለም ሐሳብ ሳይባክን ከአንተ ሳይለይና በፍቅር ለተመሠረተ እውነተኛነት እንድንጣጣር አድርገን በዚህ ዓለም የዘላለም ሕይወት እንድናገኝ አብቃን። ጌታ ሆይ ማኅበራችንና አንድነታችንን ባርክልን። በስምህ ከተሰበሰብነው አንዳችንም የተለወጠና ክፋትን የሚያስብ ልቦና ይዘን በዚህ ጉባኤ እንዳንቀርብ አድርገን። ክብርህን ለመመስከር በተቀበልናት በዚህች ኃላፊነት ሁሉ የማንጠቅም ባሪያዎች ነን ብለን በትሕትና እንድንመላለስም አድርገን። የማኅበራችንን ዕቅድ ቃልህን ለሁሉ ለማዳረስ አማናዊት ቤተ ክርስቲያንን ከኑፋቄ ለመጠበቅ የምናደርገውን ጥረት ሁሉ አንተ አስፈጽመን። በማናቸውም ምክንያት መሰባሰባችንና አንድነታችንን እንዳንተው መጽናናትን ስጠን። ጉባኤ ሐዋርያትን እንደባረክ ሁሉ የእኛንም የደካሞቹን መሰብሰብ ባርክልን። በሁላችን እናት በእመቤታችን ድንግል ማርያም ስም ለዘላለሙ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በዓላት ዕለት የሚጸለይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እናመሰግንሃለን፣ እንሰግድልሃለንም። የጥበብ ነገር፣ የምክርም ቃል፣ የረድኤትም መዝገብ፣ የደስታ መኖሪያ፣ የጥቅማችንም ሁሉ መገኛ፣ የሕይወት ምንጭ፣ ደገኛ ፈሳሽ፣ ነፍስን የምታረካ በሐዋርያት የተመሰገን የክብር መዝገብ፣ የመንግሥት ጌጥ፣ የካህናት ንጹሕ ዘውድ፣ ያልተሠራ ልብስ፣ ወደ አባት ለመድረስ ጎዳና፣ ወደ ወለደ ለመግባት የምትሆን በርነ፣ የጠራ ወርቅና የምታበራ ዕንቁነ፣ አልጫ የሆነውን ያጣፈጥክ ጨው፣ ጨለማውን ያሳደድክ ብርሃን፣ ዓለምን ሁሉ ያበራው ፋና፣ የማይናወጥ መሠረት፣ የማይፈርስ ግንብ፣ የማይሰበር መርከብና የማይሰረቅ ማኅደር፣ ያማረ ቀንበር፣ የቀለለ ሸክም አንተነ። ኃያልና ጠቢብ የምትሆን ኢየሱስ ክርስቶስ ሆይ ሁለንተናዬን ለአንተ በዚህ ዕለት አስገዝቻለሁ። ጌታዬ ሆይ በዚህ ሰዓት ወርቅና ብር የማቀርብልህ አይደለሁም። የዓመፅና የኃጢአት የሚሆን የኃላፊውንም ዓለም ገንዘብ አይደለም። የሚያረጀውንም ልብስ አይደለም። ሞት የሚያሳልፈውን መንጋ የታረደ በግንም አይደለም። ለሰው ልጆች ስለተገለጠ እውነተኛ ፍቅር የምስጋና መሥዋዕት እንጂ። ጌታ ሆይ የእኔ ልጅህን መከራ አርቅልኝ። ታናሽነቴን አይተህ ያልናከኝ፣ በመስቀል ፍቅር የማረከኝ፣ ሳይገባኝ ያከበርከኝ፣ በየዕለቱ በደሌን ይቅር እያልከኝ አዲስ ሰው የምታደርገኝ፣ መዓት የራቀ ምሕረትም የበዛ እውነተኛ ጠባቂ፣ የዘውትር ጸሎቴ ልመናን ያልናክ፣ የሚያስፈልገኝን በአንተ ፈቃድና በጊዜው ያደረክልኝ፣ እጅ መንሳቴን በፍጹም ትሕትና አቀርባለሁ። የቸርነት አባት ኢየሱስ ክርስቶስ ሆይ እኔ ባሪያ ስለ ሕይወቴ የሚያስፈልገኝ እንደምስጠኝ አምኜ ባመንኩበት እምነት እንደ ጎበኘኸኝ ሁሉ በዚህ ወቅት ክብርት ሕግህንና ትእዛዝህንም አንተን መፍራትን፣ ጽድቅህን ማወጅን፣ ሥርዓትህንም ማክበር በልቡናዬ ሰሌዳ ጻፍ። የተማርኩትን የወንጌል ጻፍ። ኃይሉን በሚገባ አውቅ ዘንድ በአዲስ ተፈጥሮ ኃጢአትን ድል በመንሳት እንድኖር አድርገኝ። በመንፈሳዊ ደስታዬ ሁሌ አስጊጠኝ። የጣዖት ማምለክ ቅሬታን፣ እርሱም ዝሙትን፣ ስካርን፣ ዘረኝነትንና ገንዘብንም መውደድ ከልቦና ያርቅልኝ። ጌታዬ ኢየሱስ ክርስቶስ ሆይ ያለ ፈቃድ በፈቃድ የሠራሁትንም ኃጢአት ለዘላለሙ ደምስልኝ። ሁልጊዜ በምስጋና መቅደስ ተገኝቼ የመላእክትን ዝማሬ አጥንትንም የሚያለመልመውን የሕፃናትን ድምፅ እንድሰማና እንዳሰማ አድርገኝ። ጌታ ሆይ በደም የተመሠረተችውን ያንተ የምትሆነውን ቅዱስ ቤተ ክርስቲያን ደህንነት አስብ።
ሃይማኖታቸው የቀና የቅዱሳን አባቶቻችን ፈለግ ተከትለው በቤት ላሉት ሁሉ መባረክን ስጣቸው። አቤቱ የሀገራችንን ሁለንተናዋን ጠብቅ፣ የሰውና የእንስሳውን ደህንነት አስብ። ኃጥእም ብሆን እኔንም ባሪያን ጠብቀኝ ለዘላለሙ አሜን። በባዕድ አገር የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን አምላክ እግዚአብሔር ሆይ በባዕድ አገር ዮሴፍን የጠበቅከው ከተዘጋጀለትም የጥፋት ወጥመድና ሞት ሞገስን ሰጥተህ ያዳንከው ለወገኖቹም ተስፋና መጋቢ እንዲሆን የረዳኸው ዳንኤልን ለአምልኮት ቀንቶ ምስጋናን ላለመተው በእምነቱ በመጽናቱ በአናብስት ጉድጓድ በተጣለ ጊዜ ነገሮችን ለውጠ ክብርን የገለጥክበት አምላካችን እግዚአብሔር ሆይ በዚህ ባዕድ ሀገር ኖሬ ልመና እንዳቀርብ ስለፈቀድክልኝ አመሰግንሃለሁ። ዛሬም እኔ ልጅ ኑሬን ለመግፋት ቤተሰቤን ለመርዳት እንድችል በባዕድ ሀገር ከወገን ከዘመዶቼ ተለይቼ ቋንቋቸው ከቋንቋዬ ሃይማኖታቸው ከሃይማኖቴ ከማይመስሉ ሰዎች መሃል እንድኖር ተገድጃለሁ። ሩሩና አዛኝ አባቶይ በባዕድ አገር በሚኖሩ ሰዎች ላይ የደረሰባቸውን ችግር ስሰማ እኔም በፍርሃት ተይዤ ሰላሜ እየተቃወሰ ነው። ይገጥመኛል ብዬ ያሰብኩት ብልጽግና፣ ሰላምና ደስታ፣ ምቾት ሁሉ በሀገሬ ካለው በረከት ሊበልጥብኝ አልቻለም። ስለዚህ ጌታ ሆይ ጥበቃ አይለኝ፣ ዓላማዬንም አሳክቼ በችግር ያለውን ወገኔን ለመርዳት እንድችል አብቃኝ። እምነቴን እንድለውጥ ክርስትናዬ እንድተው ከአምልኮትህ እንድርቅ የሚያደርጉትን መሰናክሎቹን ሁሉ አስወግድልኝ። ክብሬንና እምነቴን ለመብልና ለመጠጥ ለጊዜያዊ ጥቅምም እንዳለውጥ እርዳኝ። ብድራትንም ተመልክቼ አንተን እንዳስብህና እንዳከብርህም አድርገኝ። መወደድንና ሞገስን መከበርንም ስጠኝ። በጠላት ግፊት ተነሳስተው ለርካሽ ተግባር እንዳይጠቀሙብኝ ጥበቃ አይራቀኝ። ጊዜያዊ የዓለም ጥቅም እምነቴንና ባህሌን ድሃውንም ወገኔን እንዳያስረሳኝ እንደ አስቴር እንደ መርዶክዮስም ማስተዋልን ስጠኝ። ለዘላለሙ ጥበቃ አይለየኝ፣ አሜን። በምግብ ሰዓት የሚጸለይ ጸሎት። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጸጋን ለፍጥረት ሁሉ የምትሰጥ አምላካችን ፈጣሪያችን እግዚአብሔር ሆይ ስለሰጠን ፍጹም ጸጋ እናመሰግንሃለን። ፍጥረት ሁሉ አንተን ተስፋ ያደርጋል፣ አንተም ለሁሉ ምግብን ትሰጣለህ ታጠግባቸውም አለ። አሁንም አምላካችሁ ላይ ይህንን ያዘጋጀህልን ምግብና መጠጥ ባርክ። ለነፍሳችንና ለስጋችን ኃይልና ጽናት እንዲሆን አድርግ። በምግብ እጦት ለሚሰቃዩ ወገኖቻችን በረከትን ስጥ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።